እንኳን ደህና መጣችሁ። አሁን ደግሞ ፊዚክስ ግሬድ 11 ቻፕተር 1 ፓርት 3 ይዤላችሁ መጥቻለሁ። ፊዚክስ ኮሚኒቲስ ኤንድ ዴር ሮልስ ይላል። ይሄ በመጀመሪያ ደረጃ የምናየው ምንድን ነው? ፊዚክስ ኮሚኒቲ ምን ማለት ነው? የፊዚክስ ኮሚኒቲ ሮሉ ወይም ደግሞ በሶሳይቲ ውስጥ ያለው ኢንፍሉዌንስ ምን ይመስላል የሚለውን አጭር ቪዲዮ ነው የሚሆነው። አዳዲስ ከሆናችሁ እንደተለመደው ላይክ፣ ሰብስክራይብ ማድረጋችሁ ለጓደኞቻችሁ ደግሞ ሼር ማድረጋችሁ እንዳትረሱ። ፊዚክስ ኮሚኒቲ ማለት ምን ማለት ነው ለሚለው ኮሚኒቲ እና ፊዚክስ ለሚለው ለምሳሌ ይህንን ፊዚክስ ኮሚኒቲ የሚለው የፊዚክስ እውቀት ያላቸውን ሰዎች ስብስብ ማለት ነው። ኮሚኒቲ ማለት ስብስብ ግሩፕ ማለት አይደለ? ፊዚክስ ኮሚኒቲ ብለን ስንል ፊዚክስ እውቀት ያላቸውን ሰዎች ተሰብስበው የሚፈጥሩት አሶሲዬሽን ማለት ነው። አን ኦርጋናይዝድ ግሩፕ ኦፍ ፐርሰን አሶሺየትድ ቱጌዘር ፎር ሳይንቲፊክ ፐርፐስ። አላማው ደግሞ ምንድን ነው? ሳይንቲፊክ ፐርፐስ ይኖረዋል ማለት ነው። ለምሳሌ ፊዚክስ እውቀት ያለውን ሰው ምንድን ነው የሚሰራው? ኢኖቬሽንስ፣ እያንዳንዱን የሚያስፈልገን ኢኖቬሽን በፊዚክስ እውቀት ነው ኢኖቬት የሚደረገው ካል የፊዚክስ እውቀት ያለው ኢኖቬት ያደርጋል ማለት ነው። ሰዎችን ሊያስተምር ይችላል ማለት ነው። ብዙ ሶሉሽኖችን ሊያስቀምጥ ይችላል። እነኝህን ከላይ ሆኖ ኦርጋናይዝድ የሆነ ባዲ ያስፈልገናል፣ ሊድ የሚያደርግ የሚመራ ያስፈልገናል ማለት ነው። የነኝህን አሶሲዬሽን ወይም ደግሞ የነኝህን ስብስብ ምንድን ነው የሚባለው? ፊዚክስ ኮሚኒቲ ሲባል ጥቅሙ ደግሞ አላማው ደግሞ ምንድን ነው? ሳይንቲፊክ የሆኑትን ነገሮች ሳይንቲፊክ ፐርፐስ አለው ማለት ነው። በሶሳይቲ ላይ ደግሞ ያለውን ሮል ደግሞ በቅድም ያየነውን የፊዚክስ ጥቅሞች ወይም ደግሞ በፓርት 1 በፓርት 2 ያየነውን የፊዚክስ ጥቅም ይህንን በበለጠ አፕላይ ለማድረግ ይጠቅመናል ማለት ነው። ይህንን ኦርጋናይዜሽን is established at the level of national, continent as well as worldwide based on their aims. በሚያስፈልገን ቦታ ላይ በሚያስፈልገን ጊዜ ይህንን ኦርጋናይዜሽን ክሬት ማድረግ እንችላለን ወይም ደግሞ ማቋቋም እንችላለን ማለት ነው። ይህንን እንደ ኢትዮጵያ ለምሳሌ አዝ ናሽናል ሌቨል እንደ ኢትዮጵያ የራሳችን ሊኖረው ይችላል። የፊዚክስ እውቀት ያላቸውን ሰዎች በሚያስፈልገን ጊዜ ክሬት ልናደርግ እንችላለን። ነገር ግን ክሬት የተደረገም አለ። ኢትዮጵያን ፊዚካል ሶሳይቲ ይባላል፣ ኢፒኤስ ይባላል ማለት ነው። እንደ ኢትዮጵያም አለን። እንደ ኮንቲኔንት እንደ አፍሪካም ለምሳሌ ሊኖረን ይችላል። ወርልድ ዋይድም ሊኖረን ይችላል ማለት ነው። ወርልድ የፊዚካል ኮሚኒቲም ልናቋቁም እንችላለን ማለት ነው። ፎር ኤግዛምፕል ኢትዮጵያን ፊዚካል ሶሳይቲ ኢፒኤስ ዋዝ ኤስታብሊሽድ ባይ ኢትዮጵያን ፊዚክስ ፕሮፌሽናልስ። አያችሁ፣ ፊዚክስ ፕሮፌሽናልስ የፊዚክስ እውቀት ያላቸው ወይም ደግሞ ፐርሰን ብለን ነበር በፓርት 1 ላይ ፐርሰን ይባላል ማለት ነው። ኢንሃንስ ምንድን ነው ስራው? ፊዚክስ ሪሰርች ኤንድ ኤጁኬሽን። የፊዚክስ ሪሰርች የፊዚክስን እውቀት የፊዚክስን ትምህርት ኢንሃንስ ለማድረግ በደንብ ለመስራት የኢትዮጵያን የፊዚክስ ፕሮፌሽናልስ ጋዘር ሆነው ወይም ደግሞ ኦርጋናይዝድ በሆነ አሶሲዬሽን ፊዚክስ ኮሚኒቲ የሚባለውን አለን ማለት ነው። thereby contributing its share to the overall development of the country ማለት ነው። የአንድ ሀገርን እድገት ፊዚክስ ላይ ዲፔንድ የሆነ ነው ስንል የፊዚክስን እውቀት ያስፈልገናል ማለት ነው። የፊዚክስን እውቀት አፕላይ ለማድረግ ደግሞ የፊዚክስ እውቀት ያላቸውን ሰዎች ያስፈልጉናል። እነሱም ደግሞ ሊድ የሚያደርግ ኦርጋናይዜሽን ደግሞ ፊዚክስ ኮሚኒቲስ ይባላሉ ማለት ነው። ኢትዮጵያን ፊዚክስ ሶሳይቲ ኢን ኖርዝ አሜሪካ የሚባላለን። ለምሳሌ በኖርዝ አሜሪካ ላይ የኢትዮጵያውያን ተሰብስበው ክሬት ያደረጉት የኢትዮጵያን ፊዚክስ ሶሳይቲ ያለው ፊዚክስ ኮሚኒቲ አለ ማለት ነው። was established to promoting physics education and research among Ethiopians in Ethiopia and North America. በኖርዝ አሜሪካ የሚኖሩ የኢትዮጵያውያን ክሬት ያደረጉት ኢትዮጵያን ፊዚክስ ሶሳይቲ ኢን ኖርዝ አሜሪካ ምንድን ነው ጥቅሙ? ኢትዮጵያ ውስጥና ኖርዝ አሜሪካ ውስጥ ለሚኖሩ ሰዎች የፊዚክስ ኤጁኬሽን ለማስፋፋት ወይም ደግሞ ሪሰርች ለመስራት የተቋቋመ
ኦርጋናይዜሽን ነው ማለት ነው። the mission of APSNA was to promote and support the education and training of Ethiopian physics professionals by donating educational materials። ምንድን ነው የሚሰራው? ሚሽኑ ዓላማ ምንድን ነው ካልን ደግሞ ኤፒኤስ የሚባለውን ለምሳሌ ኢትዮጵያ ውስጥ ያለውን ለሱ ብዙ ድጎማዎች ይሰራል ማለት ነው። ኢንተርምስ ኦፍ ማቴሪያልስ ኢንተርምስ ኦፍ ብዙ ማኔ ሊሆን ይችላል። የእውቀት ያላቸውን ሰዎች መጥተው ሼር እንዲያደርጉ ከነሱ ጋር ኮኦፕሬት አድርገው እንዲሰሩም ይሰራል ማለት ነው። አፍሪካን አሶሲዬሽን ኦፍ ፊዚክስ ስቱደንትስ ወይም ደግሞ ኤአይፒኤስ የሚባለውን ደግሞ አዝ ኮንቲኔንት አለን ማለት ነው። አዝ ኮንቲኔንት ደግሞ አለን ማለት ነው። ኢዝ ስቱደንት ራን ኤጁኬሽናል አሶሲዬሽን። ስቱደንት ራን ማለት ምን ማለት ነው? ስቱደንትስ ራን የሚያደርጉት ተማሪዎች የሚመሩት ማለት ነው። የሚመሩት ኤጁኬሽናል አሶሲዬሽን ነው ማለት ነው። አፍሪካን አሶሲዬሽን ኦፍ ፊዚክስ ዋት ስቱደንትስ ፊዚክስ ስቱደንትስ በምንድን ነው የሚመራው? ስቱደንት ነው ራን የሚያደርጉት ማለት ነው። ኢት ኮምፕራይዝስ ስቱደንትስ ኤንድ ሪሰንት ግራጁዌትስ ተማሪዎችና ወይም ደግሞ በቅርቡ የተመረቁ ማለት ነው። ግራጁዌትስ who are interested in physics በፊዚክስ ላይ ኢንትረስት ያላቸው ፍላጎት ያላቸው ማለት ነው። the purpose of organization is to encourage physics students in their scientific and professional work in an African and an international context as well as to promote relation between physics students from all over the world። ይህንን ክሬት የተደረገው ዓላማ ምንድን ነው? አፍሪካ ውስጥ ያሉትን የፊዚክስ ተማሪዎች ወይም ደግሞ ፊዚክስ ላይ የሚያጠኑ ፕሮፌሽናል በስራቸውና አዝ ኢንተርናሽናል ኮንቴክስት ተረድተው ከኢንተርናሽናል የፊዚክስ ስቱደንት ያላቸውን ሪሌሽንሽፕ የሚያጠብቁበት ወይም ደግሞ ለምሳሌ ኢንተርናሽናል የኮሚኒቲ ክሬት ማድረግ ከፈለግን ከአፍሪካም ዴሊጌት የሚያደርግ ሰው ያስፈልገናል ማለት ነው። ሰው ከእነሱ ጋር ሪሌሽን ስለሚያስፈልገን እነሱን ትሬን ያደርጋል፣ እነሱን ሰፖርት ያደርጋል፣ ፕሮሞት ያደርጋል ማለት ነው። the APPS is committed to supplement physics education with an international scientific experience and it is affiliated with physics association and departments። so ከፊዚክስ እውቀት ያላቸውና ወይም ደግሞ ሳይንቲፊክ ኤክስፔሪንስ ከዓለም ሁሉ ኤክስፔሪንስ ያለውን ኤጁኬሽን ሰፕሊሜንት ያደርጋል ወይም ደግሞ ሰፖርት ያደርጋል ማለት ነው። ሰፖርት ያደርጋል ማለት ነው። እዛ ደግሞ AAPS is open to all persons committed to physics ፊዚክስ ላይ መግባት የሚፈልግ ለሁሉም ሰው ኦፕን ነው ማለት ነው። ኦፕን ነው ማለት ነው። ማንኛውም ሰው የሚፈልግ መግባት ይችላል ማለት ነው። በሶስተኛ ደረጃ ላይ ደግሞ ሜኪንግ ኦፍ ፊዚክስ ኖሌጅ የሚለውን ፓርት 4 ይዤላችሁ እመጣለሁ። እስከዛው ደህና ሁኑ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ፓርት 4 ላይ እንገናኝ።